ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሊቨርፑሎች በቅርቡ ኢብራሂም ኮናቴ ኮንትራቱን እንደሚያራዝም ሙሉ እምነት አላቸው እየተባለ ይገኛል። እንደዚሁም የቀድሞ የፒኤስጂ ተጫዋች የነበረው ጁሊያን ድራክስለር አንዳንድ ጊዜ ለሊቨርፑል ብፈርምስ ኖሮ ብዬ እጠይቃለሁ የሚል አስተያየትን ሰጥቷል። ይህንን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ ላይክ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንደዚሁም በቅርቡ ወደ ከፈትነው ሁለተኛ ቻናላችንም እየሄዳችሁ ሰብስክራይብ ላይክ ሼር እንድታደርጉ ፕሮግራሞቹንም እንድትከታተሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ይገባሉ። በመጀመሪያ የምንመለከተው ስቴቨን ባጀቲችን የተመለከተውን ዘገባ ይሆናል። እንደሚታወቀው እንግዲህ ስቴቨን ባጀቲች ላለፈው ዓመት በጉዳት ምክንያት ከሜዳ መራቁ አይዘነጋም። አሁን ላይ እንግዲህ በቅርቡ ከጉዳት እንደሚመለስ አንዳንድ መረጃዎች እየተናገሩ ይገኛል። በተለይ ደግሞ እሱ ራሱ በኢንስታግራም ላይ በለቀቀው ፎቶ መሰረት እንግዲህ በቅርቡ ወደ ሜዳ እመለሳለሁ የሚል መልእክትን እያስተላለፈ ይገኛል እና ምናልባትም እንግዲህ ከኢንተርናሽናል ብሬክ በኋላ የመጀመሪያ ጨዋታውን ሊያደርግ የሚችልበት እድል አለ እየተባለ ይገኛል። በተጨማሪም እንግዲህ በአሊሰን ቤከር ዙሪያ በወጡ ዘገቦች መሰረት አሊሰን ቤከር እስከ ኢንተርናሽናል ብሬክ መጨረሻ ድረስ እንግዲህ በጉዳት ምክንያት ከሜዳ ይርቃል ተብሏል። ስለዚህም እንግዲህ የቼልሲ ጨዋታ ሙሉ ለሙሉ የሚያመልጠው ይሆናል። ከዛ በኋላ እንግዲህ 2 ሳምንት የኢንተርናሽናል ብሬክ አለና ከዛ በኋላ በሚደረጉ ጨዋታዎች ላይ ግን አቬለብል ሊሆን ይችላል እየተባለ ይገኛል። ይህ ዜና እንግዲህ ለሊቨርፑል ጥሩ ነው። ምክንያቱም የሚያመልጠው ጨዋታ አንድ ብቻ ነው። ከዛ በኋላ እንግዲህ ተደጋጋሚ ጨዋታዎች አሉ። በየ3 ቀኑ የተለያዩ ጨዋታዎች እናደርጋልና ለነዛ ጨዋታዎች እንግዲህ ዝግጁ መሆኑ ለአሰልጣኝ አርነ ስሎት በጣም ትልቅ እረፍት ነው የሚሆነው። በእርግጥ ማማርዳሽቪሊም በጣም ምርጥ ተጫዋች ነው። እሱን የምንመለከትበት ቻንስ ይኖረን ነበር። ነገር ግን ደግሞ ወሳኝ ተጫዋች እንደዚሁም ደግሞ በዓለማችን ላይ አሉ ከሚባሉ በረኞች መካከል እንግዲህ አንደኛ ደረጃ ላይ የተቀመጡ አሊሰን ቤከርን ስታጣ የራሱ የሚጎዳህ ነገር አለ። ነገር ግን ደግሞ አሁን በኢንተርናሽናል ብሬክ ምክንያት እንግዲህ ብዙ ጨዋታዎች የማያመልጡት ይሆናል። ስለዚህ ከኢንተርናሽናል ብሬክ በኋላ ወደ ሜዳ ይመለሳል ተብሎ ይጠበቃል። ሌላኛው የምንመለከተው ዘገባ ደግሞ የጁሊያን ድራክስለርን የተመለከተውን ዘገባ ይሆናል። በቅርቡ እንግዲህ ከቢውልድ ጋር ባደረገው ቃለ መጠይቅ ላይ እንግዲህ እንደተናገረው ከሆነ አንዳንድ ጊዜ ለሊቨርፑል ብፈርምስ ኖሮ ብዬ ጥያቄ አነሳለሁ የሚል ነገርን አስተያየት ሰጥቷል። ይህ ተጫዋች እንግዲህ በዚህ ሰዓት ላይ እየተጫወተ የሚገኘው ለኳታር ክለብ ለሆነው አልሃሊ ነው። እንደሚታወቀው እንግዲህ በጊዜው በተለይ ደግሞ በወልፍስበርግ እያለ እንግዲህ በጣም ምርጥ ተጫዋች ነው የነበረው። የጀርመን ካፈራቻቸው ድንቅ ተጫዋቾች መካከል እንግዲህ እንደ አንዱ ሲቆጠር ነበር። በዛ ሰዓት እንግዲህ የተለያዩ ክለቦች ሲፈልጉት ነበርና በቅርቡ በሰጠው ጋዜጣዊ መግለጫ ላይ እንደተናገረው ከሆነ እንግዲህ አርሰናልና ሊቨርፑልም ከሚፈልጉት ክለቦች መካከል አንደኞቹ ነው የነበሩት። በተለይ ሊቨርፑል እንግዲህ በየርገን ክሎፕ ስር ይህንን ተጫዋች ከወልፍስበርግ ወደ ፒኤስጂ ከማምራቱ በፊት ለማስፈረም ፍላጎት ነበራቸው። ነገር ግን በተለያዩ ምክንያቶች እንግዲህ ያ ነገር ሳይሳካ ቀርቷል። ከዛ በኋላ እንግዲህ 2017 ላይ ጃንዋሪ ወር ላይ እንግዲህ በ42 ሚሊዮን ዩሮ ወደ ፒኤስጂ መቀላቀል ችሏል። በዛ ቆይታውም እንግዲህ የተለያዩ ስኬቶችን ማሳካት ችሏል። በተለይ 4 የሊግ 4 የኮፓ ደ ፍራንስ እንደዚሁም ደግሞ 3 የኮፓ ዴ ላሊጋ ዋንጫዎችን ማሳካት የቻለ ተጫዋች ነው። በአጠቃላይ እንግዲህ 198 ጨዋታዎችን አድርጎ 26 ጎሎችን ማስቆጠር ችሏል። ነገር ግን በፒኤስጂ ከሄደ በኋላ እንግዲህ የሚጠበቅበትን ያህል ያደረገ ተጫዋች አይደለም። በፒኤስጂም እንግዲህ እስከ 2023 ድረስ መቆየት ችሏል። ከዛም ወደ ኳታሩ ክለብ ወደ አልአህሊ ማምራት ችሏል። በዚህ ሰዓት እንግዲህ 32 ዓመቱ ላይ ነው የሚገኘውና ገና የሚባል ተጫዋች ነው የነበረው። በተለይ ደግሞ መሀል ሜዳ ላይ የሚጫወቱ ተጫዋቾችን ስንመለከት እንግዲህ አሁን ለምሳሌ ሉካ ሙድሪች 39-40 ዓመቱ ላይ መድረስ ችሏልና እስከዚህ እድሜው ድረስ መጫወት የሚችል ተጫዋች ነው የነበረው። በሰዓቱ ምርጥ ተጫዋች ነው የነበረውና ምናልባትም ወደ ፒኤስጂ ባይሄድ ኖሮ ከዚህ የተሻለ ሊያደርግ የሚችልበት እድል ሊኖረው ይችል ነበረ እና በዚህ ዙሪያ እንግዲህ በሰጠው አስተያየት ምንድን ያለው አንዳንድ ጊዜ እንግዲህ ይህ ውሳኔ ትክክል ነበረ ወይ የሚል ጥያቄ አስነሳለሁና አንዳንድ ጊዜ ሳስበው እንግዲህ ቁጭ ብዬ ሳስበው በዛ ሰዓት ብዙ ክለቦች ሲፈልጉኝ ነበረ። አርሰናል፣ ሊቨርፑል ሲፈልጉኝ ነበር በዋነኝነትና አሁን ላይ እንግዲህ አንዳንድ ጊዜ ምናልባት በዛ ሰዓት ወደ ፒኤስጂ ባልሄድ ኖሮና ወደ አርሰናል ሄጄ በአርሰን ቬንገር ስር ብሰለጥን ኖሮ እንደዚሁም ደግሞ ወደ አርሰናልም ባልሄድ ወደ ፒኤስጂም ባልሄድ ወደ ሊቨርፑል አቅኝቼ በየርገን ክሎፕ ስር ብሰለጥን ኖሮ ብዬ እንግዲህ አንዳንድ ጊዜ ጥያቄ አነሳለሁና ውሳኔ ትክክል ነበረ ወይ የሚሉ ጥያቄዎች በጭንቅላቴ ውስጥ ይመላለሳሉ። በእርግጥ በዚህ ሰዓት ላይ በጣም ደስተኛ ነኝ። በወሰንኳቸው ውሳኔዎች ላይም እንግዲህ ምንም አይነት ጸጸት የለብኝም። ነገር ግን ደግሞ አንዳንድ ጊዜ እነዚህን ጥያቄዎች አነሳለሁ የሚልን ነገር አንስቷል ከቢልድ ጋር ባደረገው ቆይታና
ይህ የሚጸጽተው ይመስለኛል። በተለይ ደግሞ በሊቨርፑል ቤት እንግዲህ በጣም ወሳኝ ሚና ይሰጠዋል ተብሎ ነበረ ሲጠበቅ የነበረው። በተለይ ደግሞ የርገን ክሎፕ እንግዲህ እዚህ ተጫዋች ላይ በጣም ከፍተኛ ፍላጎትን አሳይቶ ነበረ በሰዓቱና ወደ ፒኤስጂ ሲቀላቀል እንግዲህ ሊቨርፑሎች ደስተኛ አይደለም የነበሩት። ምናልባት ወደ ሊቨርፑል ተቀላቅሎ ቢሆን ኖሮ ከዛ በኋላ ሊቨርፑሎች ያሳኳቸውን ስኬቶች እንዳለ ሊያገኝ ይችል ነበረ። እንደሚታወቀው እንግዲህ 2017-18 ለሻምፒዮንስ ሊግ ፍጻሜ መድረስ ይችላል ሊቨርፑል። በዛ ሰዓት እንግዲህ በሪያል ማድሪድ መሸነፋችን አይዘነጋም። እንደዚሁም ደግሞ በአመቱ በ2018-19 የሻምፒዮንስ ሊግ ዋንጫ ማንሳት ይችላል። በአመቱ ደግሞ የፕሪሚየር ሊግ ዋንጫ ማንሳት ይችላል። ከዛ በኋላ የኤፍኤ ካፕ፣ የካራዋ ካፕ እና የተለያዩ ዋንጫዎችን ማሳካት የቻለ ቡድን ሆኗልና ምናልባትም እንግዲህ ወደ ሊቨርፑል መጥቶ ቢሆን ኖሮ እነዚህን ዋንጫዎች ያሳካ ይችል ነበረ። እንደዚሁም ከዚህም የበለጠ ዋንጫዎችን እንዲያሳኩ እንግዲህ ሊቨርፑሎችን ሊያገዝ የሚችልበት እድል ነበረውና ወደ ሊቨርፑል ቢመጣ ኖሮ የተሻለ የእግር ኳስ ህይወት ይኖራል ብዬ ተስፋ አድርጋለሁ። ምክንያቱም እንግዲህ በዛ ሰሞን አካባቢ ነው እንግዲህ መሐመድ ሳላህም ሊቨርፑልን መቀላቀል የቻለውና ላለፉት እንግዲህ 8-9 ዓመታት በሊቨርፑል ቤት መቆየት ችሏል። ተመሳሳይ እንግዲህ ቨርጂል ቫን ዳይክም ላለፉት 8-9 ዓመታት በሊቨርፑል ቤት ቆይቷል። ሮበርትሰንም በተመሳሳይ፣ ጆ ጎሜዝም በተመሳሳይና ቢያንስ እስካሁን ድረስ እንግዲህ በሊቨርፑል ሊቆይ የሚችልበት እድል ነው የነበረውና ወደ ሊቨርፑል እንግዲህ ቢፈርም ኖሮ የተሻለ ነገር ነበረው ብዬ አስባለሁ። በመጨረሻ የምንመለከተው ደግሞ ኢብራሂም ኮናቴን የተመለከተውን ዘገባ ይሆናል። እንደ አንፊልድ ኢንዴክስ እና ዚስ ኢዝ አንፊልድ ዘገባ ከሆነ እንግዲህ ሊቨርፑሎች ኢብራሂም ኮናቴ በቅርቡ ኮንትራቱን ያራዝማል ብለው ሙሉ እምነት አላቸው የሚል መረጃዎች እየወጡ ነው የሚገኙት። እንደሚታወቀው እንግዲህ ሊቨርፑሎች የኢብራሂም ኮናቴን ኮንትራት ለማራዘም ከፍተኛ ጥረት እያደረጉ ነው የሚገኙት። በመጀመሪያም እንግዲህ ለኢብራሂም ኮናቴ ኮንትራት ያቀረቡለት ባለፈው አመት ወደ ኖቬምበር አካባቢ ነው የነበረው። እናም በዛ ሰዓት ላይ እንግዲህ እንደ ፋብሪዞ ሮማኖ እንደዘገቡት ከሆነ በቅርቡ ኮንትራቱን ያድሳል የሚሉ መረጃዎችን ሲያወጡ ነው የነበሩት። ከዛ በኋላ ግን ነገሮች ሁላ ነው የተቀየሩት። በእርግጥ በዛ ሰዓት እንግዲህ የቆመበት ምክንያት ምንድነው? ሊቨርፑሎች ዋንጫ ለማንሳት እንግዲህ ግስጋሴ ላይ ነው የነበሩትና ይህ የዋንጫ ሂደታችን ከተጠናቀቀ በኋላ በዚህ ዙሪያ እናወራለን የሚል ስምምነት ላይ ደርሷል የሚሉ መረጃዎች እየወጡ ነው የሚገኙትና በዛ ሰዓት ሊቨርፑል ዋንጫውን ካነሳ በኋላም እንግዲህ ወደ ንግግር መግባት ችለው ነበረ ኢብራሂም ኮናቴና ሊቨርፑሎችም እንግዲህ በዛ ሰዓት ኮንትራት አቅርበውለት ነበረ። ነገር ግን ኢብራሂም ኮናቴ ያንን ኮንትራት ሳይቀበል ቀርቷል። ከዛ በኋላም እንግዲህ ሊቨርፑሎች የተለያዩ ጥረቶችን እያደረጉ ነው የሚገኙት። ነገር ግን እነዛን ጥያቄዎች፣ ጥረቶች እንግዲህ ሳይቀበል ቀርቷል። እንደውም አንዳንድ ከስፔን የወጡ መረጃዎች እንደተናገሩት ከሆነ ሪያል ማድሪዶች ይህንን ተጫዋች ያስፈርሙታል ብለው እንግዲህ ሙሉ እምነት አላቸው የሚሉ መረጃዎችን ከነ ማርካ በደንብ ስንሰማ ነው የነበረው። አሁን ላይ እንግዲህ የወጡት መረጃዎች ደግሞ ሊቨርፑሎች በቅርቡ አዲስ ኮንትራት አቅርበውለታል የሚሉ መረጃዎች እየወጡ ነው የሚገኙትና የተሻሻለ ኮንትራት ነው ያቀረቡለትና በዚህ ኮንትራት ባቀረቡለት ኮንትራትም ደግሞ ሙሉ እምነት አላቸው ተጫዋቹ ኮንትራቱን እንደሚያራዝም የሚሉ መረጃዎች እየወጡ ነው የሚገኙት። ሊቨርፑሎች እንግዲህ ይህንን ተጫዋች የረጅም ጊዜ የሊቨርፑል የመሀል ሜዳ ተጫዋች አድርገው ይዘውታል ነው እየተባለ የሚገኙ። በዚህ ሰዓት እንግዲህ 26 ዓመቱ ላይ ነው የሚገኙና ከዚህ በኋላ 6-7-8 ዓመታትን መጮት የሚያስችለው አቋም አለውና ጠንካራ ተጫዋች ነው። ጥሩ መጮት ይችላል። ከሊቨርፑል ሲስተም ጋርም በጥሩ ሁኔታ ነው የተዋሃደው። ምንም እንኳን በዚህ ሲዝን እንግዲህ በጣም ብዙ ጥያቄዎች ቢነሱበትም ማለት ነው የረጅም ጊዜ እቅዳቸው ውስጥ ስላስገቡት እንግዲህ ኮንትራቱን እንዲያራዝም ይፈልጋሉ። ለዛም ጥረት እያደረጉ ነው የሚገኙትና ምናልባትም በቅርቡ አዲስ ነገር ልንሰማ እንችላለን። እንደሚታወቀው እንግዲህ ጃንዋሪ ከገባ በኋላ ከእንግሊዝ ውጭ ካሉ ክለቦች ጋር ከየትኛውም ክለብ ጋር መነጋገር ይችላል በነጻ ለመዘዋወርና ያ ከመድረሱ በፊት እንግዲህ ሊቨርፑሎች የዚህን ተጫዋች ኮንትራት ሁኔታ ለመፍታት ፍላጎት አላቸው እየተባለ ይገኛል። በቅርቡ ያቀረቡት ኮንትራት እንግዲህ ምን ያህል ደሞዝ ያስከፍሏል፣ ለምን ያህልስ ጊዜ ነው የሚለው ነገር እንግዲህ እስካሁን ድረስ ምንም የተነገረ ነገር የለም። ነገር ግን ሙሉ እምነት አላቸው እየተባለ ይገኛል። በእርግጥ እዚህ ላይ እንግዲህ ሊቨርፑልን አንድ የሚያስፈራው ነገር ቢኖር ምንድን ነው? ሪያል ማድሪዶች እንግዲህ እንደ አማራጭ የያዙት ወይ ኢብራሂም ኮናቴን ነው፣ ካልሆነ ደግሞ ዊሊያም ሳሊባን ለማስፈረም ነው ፍላጎት የነበራቸው። ነገር ግን ደግሞ ዊሊያም ሳሊባ እንግዲህ በቅርቡ ከአርሰናል ጋር ያለውን ኮንትራት ማራዘሙ አይዘነጋምና ሙሉ ለሙሉ ሪያል ማድሪዶች ኢብራሂም ኮናቴን ለማስፈረም ፍላጎት አላቸው እየተባለ ነው የሚገኙ። ፊታቸውንም ወደዚህ ሙሉ ለሙሉ አዙረዋል ነው እየተባለ የሚገኙና ያ ነገር እንግዲህ ለሊቨርፑል ትንሽ አስቸጋሪ ሊያደርግበት ይችላል። ነገር ግን ደግሞ ኢብራሂም ኮናቴ እንግዲህ በሊቨርፑል ቤት ደስተኛ እንደሆነ ይታወቃል። ግን ሪያል ማድሪድ ሲመጣ እንግዲህ ብዙ ተጫዋቾች የሪያል ማድሪድን ማሊያ መልበስ ይፈልጋሉና በዛ ምክንያት እንግዲህ ምናልባትም ሊቨርፑል ሊለቅ የሚችልበት እድል አለ አሁንም ድረስ። ነገር ግን ደግሞ ሊቨርፑሎችም አያስፈርሙትም ብለን ደግሞ ሙሉ ለሙሉ ማውራት አንችልም። እንደ ዘገባዎቹ መሰረት ከሆነ እንግዲህ ሊቨርፑሎች አሁንም ድረስ ተስፋ አላቸው እየተባለ ይገኛልና እስከ መጨረሻው ለዚህ ክለብ አልፈልግም እስከሚል ድረስ ልክ እንደ ትሬንት አሌክሳንደር አርኖልድ በሊቨርፑል መቆየት አልፈልግም ብሎ እስከሚነግራቸው ድረስ እንግዲህ እስከ መጨረሻው ድረስ ጥረት ማድረጋቸው አይቀርም። ነገር ግን በዚህ አልቆይም የሚል
የሚል ከሆነና መልቀቅ እፈልጋለሁ የሚል ከሆነ ግን በቀጥታ ይህንን ተጫዋች የሚተኩበትን ነገር ነው መፈለግ መቻል ያለባቸው። በተለይ ጃንዋሪ ዝውውር መስኮት እንግዲህ ለዚህ ወሳኝ ነው። እስከዛ ድረስ የሚፈርም ከሆነ እሰየው ሌላ ለጆ ጎሚዝ ተተኪ ተጫዋች ታመጣለህ። ነገር ግን እስከዛ ድረስ እንግዲህ የማይፈርም ከሆነና በቀጥታ አነጋግሮት ውሳኔ እንዲሰጣቸው ማድረግ ነው ያለባቸው። ምክንያቱም መቆየት አልፈልግም ሌላ ክለብን መቀላቀል ፈልጋለሁ የሚል ከሆነ ከወዲሁ እሱ ሳይለቅ ሌላ ተተኪ ማምጣት ስላለባቸው እንዲሁም በክረምት የዝውውር መስኮት ነበር ያንን ነገር ማድረግ የነበረባቸው። በተለይ ደግሞ ማርክ ጌን እንግዲህ የሚከፈለውን ከፍለው ማምጣት ነበረባቸው። በ40-45 ድረስ እንግዲህ ማምጣት ይችሉ ነበርና የ10 ሚሊዮን ፓውንድ ልዩነት ነች እንግዲህ ይህ ተጫዋች ወደ ሊቨርፑል እንዳይመጣ ያደረገውና ቢያመጡት ኖሮ እንግዲህ የኢብራሂም ኮናቴ ቆየ አልቆየ ያን ያህል ትልቅ ማተር የሚያደርግ አይሆንም ነበርና አሁንም እንግዲህ እዚህ ላይ በደንብ መስራት አለባቸው ብዬ አስባለሁ። የእናንተን ሀሳብ ግን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እኔ እዚህ ላይ አበቃው። ቸር ያቆየን።